ሰላም ጤና ይስጥልኝ ክቡራን ተመልካቾች የሳባ ኢቲቲ ቤተሰቦች እንዴት ናቸው? አይነው ጠፍቻለሁ። እንዴት ምን ነገር እንዳለብኝ ራሱ አላውቅም። ግን ለወሳኝና ለወሳኝ ነገር ሁላችሁንም እንደሚጠቅም ፕሮግራም እስከመጣን ድረስ ሁላችሁም ከመጀመሪያው እስከ መጨረሻው አዳምጡን። እንግዲህ ይሄ የምታዩት ወጣት ስራይ ብሎ በረራውን ሰርዞ እኔ ቤት ለምን ተገኘ የሚለው እንግዲህ እኔም ጥያቄ ነው ለእናንተም እንደዛውና በጣም ተገርም ያለው ባነሳቸው ነጥቦች እስቲ ግን እስከመጨረሻው ውስጡ ምን ይዟል የሚለውን እንሰማለን ማለት ነው። ነገር ግን አላስፈላጊ ጥያቄ መጠየቅ አይቻልም። መጀመሪያ አስቀድሜ ነው ማስጠነቀቀው ማለት ነው። ስለዚህ በመጀመሪያ ደረጃ ራስህን ታስተዋውቅልናለህ ማለት ነው። እሺ መልካም አመሰግናለሁ። ያው ብዙዎቻችሁ ካሁን ቀደም ታቁኛላችሁ ያስባለሁ። ስሜ አባይነው አረጋ ነው። የ3ኛ ዓመት ኤሌክትሮሜካኒካል ተማሪ ነኝ በደብረ ታቦር ዩኒቨርሲቲ። ካሁን ቀደም የፕሌን ሙከራ አድርጌ ምናልባት ታስታውሱኛላችሁ ያስባለሁ። በደብረ ታቦር ዩኒቨርሲቲ ኤሌክትሮሜካኒካል ተማሪ የሆንኩት እኔ አባይነው አረጋ በትናንትናው ዕለት ማለትም ቅዳሜ ታህሳስ 18 2018 ዓመተ ምህረት እንዳያችሁት የአውሮፕላን ሙከራ ከግቢው በር መግቢያ በር ሙከራ አድርጌያለሁ። እስኪ የሀገር ፍቅር ያላችሁ ሰዎች በሙሉ ይህን አባይነው አረጋ የሚል ቲክቶክ አካውንት ፎሎ፣ ላይክ፣ ኮሜንት፣ ሼር እና ኮፒ ሊንክ በማድረግ እንዲሁም ሀሳብ አስተያየታችሁን ኮሜንት ሴክሽን ላይ በማስቀመጥ የሀገር ፍቅራችሁን እስኪ ገለጹልኝ እላለሁ። ታስታውሱኛላችሁ ብዬ አስባለሁ። ዛሬ ለየት ባለ ነገር ነው የመጣሁት። በአጋጣሚ ለፈጠራ ስራ ስልጠና ቢሾፍቱ ወይም ደብረ ዘይት ሄጄ ነበር ማለት ነው። የስራና ክህሎት ሚኒስቴር ከኢንተርፕራይዞች ልማት ኢንስቲትዩት ጋር በመቀናጀት 6ኛውን የብሩህ ኢትዮጵያ አገር አቀፍ የወጣት ስራ ፈጣሪዎች ስልጠና ቡት ካምፕ ጀመረ። ወጣቶች የስራ ፈጠራ ሀሳባቸውን የሚያገለብቱበት፣ ተወዳዳሪ የሚሸለሙበትና ወደ ስራ እንዲገቡ የሚታገዙበት የ10 ቀን የካምፕ ስልጠና መርሃ ግብር ያስጀመሩት የስራና ክህሎት ሚኒስትር ዴኤታ ሰለሞን ሶካ ናቸው። በመርሃ ግብሩ ማስጀመሪያ ላይም ባስተላለፉት መልእክት ባለፉት 5 ዓመታት በብሩህ ኢትዮጵያ ተሳታፊ የነበሩ 580 ወጣቶች ተቋም መስርተው ለ30,000 ዜጎች የስራ ዕድል መፍጠር መቻላቸውንም ገልጸዋል። ስመለስ በረራን ሰርዤ ቀጥታ ሳባን ላገኛት መጣሁ ማለት ነው። እንዴት በረራን ሰረዝክ ለሚለው ነገር እሱን ልመልስላችሁ ማለት ነው። በረራን ሰረዝኩበት ምክንያት እንግዲህ ሳባ እንደምታውቋት በጣም ብዙ ተከታይ አላት፣ በጣም ብዙ ሰው ይወዳታል። ግን በዛው ልክ ደግሞ ዩቲዩብን እየሰራች አይደለችምና ለምን ዩቲዩብን ልክ እንደ ሸቱ መልስ እንደ ዶንኪ ዩቲዩብ ማለት ነው እንደዛ ትልቅ ድርጅት አታደርገውም። በዛ ትልቅ ድርጅት ደግሞ ብዙ ወጣቶችን የስራ እድል ትፈጥርላቸዋለች። ስለዚህ ለምን የሷ ዩቲዩብ እንደነሱ የማይሆንበት? ሸቱ መለስ አሁን በጣም ታዋቂ ሰው ነው፣ የማይታወቅበት ያለም ክፍል የለም። እና እሱ የሚጠቀማቸው 4 መንገዶች አሉ እኔ ከተመለከትኳቸው አንጻሮች። አንደኛ ቁም ነገርና የበጎ አድራጎት ስራዎችን ይሰራል። ሁለተኛ የመዝናኛና የጉብኝት ስራዎችን ይሰራል። ሶስተኛ ስራ ፈጣሪ ወጣቶችን ያግዛል፣ ያበረታታል፣ አዲስ ስራም ለወጣቶች ይፈጥራል። በአራተኛ ደረጃ ደግሞ ለብዙ ሰዎች የቪዲዮ የተለያዩ ስልጠናዎችን ይሰጣልና ኋይሎት ለምን ሳባ እንደሱ መሆን ማትችልበት እቅድ ማትሆንበት ምክንያት አይኖራትም በማለት ያው እንግዲህ ዛሬ ለምን እንደሱ አትሆኝም ብዬ ጠየቅኳት ነው። ምክንያቷን ከሷ እንሰማለን። እኔ ግን መሆን የምትችልበትን እቅድ ይዤ መጥቻለሁ። እስኪ ወደሷ እንሰራችሁ። እሺ መልካም እናመሰግናለን። አዎ ይሄ ወጣት በነገራችን ላይ የብናት ልጅ ነው እና ከዚህ በፊትም ታስታውሱ ከሆነ እናት በሄድኩበት ሰዓት አፈላልጎ መጥቶ ነበር ቤታችን። ታስታውሳላችሁ? ገብቶ ቤት እንደገባ ባላቀም ገብቶ የሆነ እንትን ስሰማ ነው ድምጽ ስሰማ ነው የወጣውተኝና ግን ፕሌን ሰርቶ እንዴት ፕሌኗ እንደንትን እንደምትል አይታችሁ ነበር ከዚህ በፊት ማለት ነው። አሁንም ደግሞ እንግዲህ ኢትዮጵያ ውስጥ እንግዲህ ኢትዮጵያ በጣም ትልቅ ሀገር ነች። በጣም ብዙ ታለንት ያላቸው ወጣቶች አሉ። ከነዛ መካከል እንግዲህ ተመርጦ ሄዶ ስልጠና ማግኘት ማለት ይሄ ራሱ ለሱ በጣም ትልቅ እድል ነው ማለት ነው እና ይሄንን ተሰማ በጣም ነበር ደስ ያለኝ። ስለዚህ ይሄ ልጅ በጣም ጎበዝ፣ በነገራችን ላይ ከራሱ ወራሱ በጣም ትልቅ ለውጥ ሰርቷል ማለት ነው። እኔ የማቀው በፊት ሲያወራኝ የነበረው ልጅና አሁን በፍጹም አይገናኙም በጭራሽ ማለት ነው። ራሱን አሳድጓል። በእርግጥ እኛ ሰዎች እድሜያችን ለምሳሌ እንዴት ልበላችሁ 18 ዓመታችሁ ከሆነ 20 ዓመት ላይ ሲሞላችሁ የተወሰነ ለውጥ ታመጣላችሁ። 20 ከነበራችሁ 22 ላይ 22 ከነበራችሁ 24 ላይ እያለ ሲመጣል። ግን አንዳንድ ጊዜ ሰው እንደ እድሜው አይደለም። ከእድሜው ቀድሞ የበሰለ ሰውና አዋቂ ሰው አለ። ከእድሜው አልፎ ደግሞ ጅል የሆነና ነፈዝ የሆነ ሰው አለ። ገባችሁ? ስለዚህ በጣም ልዩነት አለን ማለት ነው። እና እኔ የማስበው ይሄ ማለት እስኪ አሁን እኔ የማስበው ይሄ እንዴት ልበላችሁ
ይሄ ቃሉ ስንገልጸው ይሄ ዝም ብሎ ተራ ቃል አይደለም። እና እኔ አሁን በፊት ሲያወራኝ እሰለች ነበረ ሁላ መቼ ነው ወሬውን የሚጨርስ የሚለው ነገር የለም። አሁን ግን ሽንት ቤት ሂጅ ያወር በነገራችን ትምህርት ይዘን አንድ ቀን እስከ 7 ሰዓት ነው የቆየ ነው ሌሊቱን በሙሉ ማለት ነው እየተማማርን ማለት ነው። እስከ 7 ሰዓት ሌሊት እንግዲህ አስቡት እስከ 7 ሰዓት ሌሊት ቆይተን በጠዋት ነው ደግሞ የተነሳን ስራ ስለነበረብን ማለት ነው። እና ሽንት ቤት እንኳን ሂጅ እስከምመለስ ድረስ ይሄ በጉጉት መጠበቅ ነገር የለም። እስቲ የዛን አክል ነው ከራሱ ላይ እየሰራ። ስለዚህ እኔ ደግሞ ከናንተ ላይ ምን ያክል ህይወት ዘራለው የሚለውን ነው። በተለይ ደግሞ የምፈልገው አረብ ሀገር ያላችሁ ልጆች በቃ ኢትዮጵያ ውድ ነው፣ ኑሮ ውድ ነው፣ ኢትዮጵያ መኖር አይቻልም፣ መስራት እንኳን አንችልም። አሁን ኢትዮጵያ ላይ እንዴት ነው መኖር የሚቻለው? ማለት ወደ ኢትዮጵያ እንግባና ስራ እንጀምር እንኳን ስትሉ ቤተሰብ፣ ጓደኛ፣ ዘመድ አዝማድ ስጠይቁ ኧረ አሁን እኛም ስራ የለንም፣ አሁን እኮ በጣም ከባድ ነው ኢትዮጵያ ላይ ያስፈሯቸዋል፣ ያስደነግጧቸዋል። ስለዚህ እድሜያችሁ ሙሉ በሰው ቤት ትጨርሳላችሁ ማለት ነው። ያን ብርም ደግሞ እየወደቀ ነው የሚሄድ። ያስቀመጣችሁት ባንክ ላይ ያለው ብር ቫልዩ የለውም። የዛሬ አመት 2 ሚሊዮን ብር ከነበራችሁ አሁን እንደ 1 ሚሊዮን ብር እንዳላችሁ ብቻ ነው የምቆጥሩት። እሺ ለምን? የኢትዮጵያ ብር እየወደቀ እየዋዠቀ ነው የሚሄደው። ስለዚህ ብራችሁ መቀመጥ ያለበት እቃ ላይ ነው። ለምሳሌ አንድ ሰው እንዴት ልበላችሁ የሆነ እቃ ላይ ብሩን ቢያስቀምጥ ያን እቃ ቆይቶ ይሸጣል። ገባችሁ? ከዛ እጥፍ ነው የሚሸጡት ማለት ነው። ስለዚህ እናንተ እንዴት ነው ራሳችሁ ላይ መስራት ያለባችሁ? ማለት ሰው መጀመሪያ ራሱን መሆን አለበት። ከራሳችን ላይ መስራት አለብን አይደለ? ከራሳችን አልፈን ነው። ስለዚህ እኔ ደግሞ አሁን የምፈልገው ለወደፊት አሁን መቼ ይሆናል የሚለውን እግዚአብሔር ነው የሚያውቀው። ግን ህልሜ ለወደፊት ትልቅ ስራ ለራሴ ፈጥሬ እናንተን ደግሞ የዛ ተሳታፊ ማድረግ ነው የኔ ፍላጎት፣ የኔ አላማ ማለት ነው። በተለይ ደግሞ እናንተ አረብ ሀገር ያላችሁት ሰው እዚህ ላይ መስራት እፈልጋለሁ። እንዴት ይሆናል የሚለውን ደግሞ እንመጣበታለን ማለት ነው። ያው ሁልጊዜ የእሷን ዩቲዩብ ባየ ቁጥር የእሷን ቪዲዮዎችን ባየ ቁጥር ለምን ነው ግን ይህን ሀብቷን ይህን ያላትን አቅም ወደ ትልቅ ነገር ማትቀይረው? ሁሌ ቪዲዮ ብቻ የምታደርገው ለምንድን ነው? ለምን ወደ ተለያዩ ስራዎች ቀይራ ለብዙ ወጣቶች የሚስራ እድል አትፈጥርም? እሷ ስለምን ተጠቃሚ አትሆንም የሚል ነገር ነበረ ውስጥ ላይ ግን ለመግለጽ ተቸገር ነበረ። ያሉ ልምዶች የዝምተኝነት ልምድ ስለነበረ ዝምተኛ ስለሆንኩ ሐሳቤን ለመግለጽ ተቸገር ነበረ። ሳባ ግን በጣም ብዙ ሀብቶች አንቺ ጋር ያለው ከገንዘብ ውጭ ያለውን ነገር ታዩና በጣም ብዙ ሀብቶች ያሉ። እስኪ ምን ሀብት ያለኝ ይመስልሻል? አሁን እንደ አንድ ስራ ፈጣሪ የሚያስፈልጉ ነገሮች መጀመሪያ ያሉትን ሀብቶች ማወቅ ነውና እስኪ ምን ሀብት ያለሽ ይመስልሻል ከገንዘብ ውጭ ያለው ነገር? እኔ ያለኝ ሀብት በመጀመሪያ ጤና፣ በዚች ምድር ላይ እንደ ጤና ያለ ትልቅ ሀብት ስለሌለ ማለት ነው። ስለዚህ አንደኛ ጤና፣ ሁለተኛ ቤተሰብ። ምክንያቱም ቤተሰብም አንድ ሀብት ስለሆነ ለዛውም ደግሞ እንደኔ አይነት ምርጥ ቤተሰብ። እሺ ቤተሰብ፣ ጤና፣ ከዛ ደግሞ ያው የራሴ ስራ አለኝ ሰርቼ ወጥቼ የምገባበት በዛ ደስተኛ ነኝ። እሺ 3 አይደለ? እሺ ቤተሰብ፣ ጤና፣ የራሴ ስራ አለኝ። እሺ ከዛ ደግሞ እንትን ይሄ ማለት ፖዚቲቭ ነኝ ብዬ ነው የማስበው። ምን ቀና አስተሳሰብ አለኝ ማለት እንዴት ነው በለክ ራስን መቼም አንድ ሰው እንትን አይልም፣ ግን እስከማውቀው ድረስ ራሴ መልካም ሰው እንደሆንኩ ነው የማውቀው ማለት ነው። ስለዚህ ለኔ ሀብቶች እንደዚህ ናቸው፣ 4 ነገር ማለት ነው። እውነት ነው። ግን ለኔ ከዚህ በላይ ትልቅ ሀብት እንዳለሽ ነው የሚሰማኝ። ያልገለጽሽው ሀብት እነዚህ ትክክል ነሽ፣ ሀብቶች ናቸው። ግን ከዚህ በላይ ትልቅ ሀብት እንዳለሽ ነው። አሁን በወሰድኩት ስልጠና የሰው ልጅ ያሉትን ሀብቶች ለይቶ ማወቅና በእነዚህ ሀብቶች ወደ ገንዘብ ቀይሮ እሱም ሌሎችን ሰዎችን ተጠቃሚ ማድረግ ነውና እኔ ከዚህ በላይ ትልቅ ሀብት እንዳለሽ ይታየኛል። አንቺ አልታየሽም ማለት ነው። ለኔ ትልቁ ሀብትሽ በሰዎች ዘንድ ያለሽ ታማኝነት። ተመልካቾች እንደምታውቁት ሳባ ሐቀኛ ናት። ከተናገረች ተናገረች ነው፣ ወደኋላ ጥፍ አትልም። እንደምታውቋት ብዙ ኮሜንትም ስትሰጧ ያለሁኝ እሷም ብዙ ጊዜ ስትናገር ያለው ቪዲዮዎችን እንመለከት ነበርና ሳባ በቃሏ በኩል ጥፍ አትልም። ስለዚህ ትልቅ ታማኝነት አላት፣ ትልቅ ሐቀኝነት አላት። ይህ ደግሞ በሰዎች ዘንድ ያላትን ተቀባይነት ይጨምራል። ስለዚህ ይህን ይዛ ወደ ትልቅ ድርጅት መቀየር ትችላለች። ከዚህ ባለፈ ደግሞ በጣም ሰፊ ተከታይ ያለች 350 ሺህ ተከታይ ትልቁ ሀብት ታማኝነትና ሐቀኝነት ነው። ይህ ሀብት ካለሽ ያው ለቢዝነስ ሲሆን ስለዚህ ታማኝነትና ሐቀኝነት ለቢዝነስ ትልቅ ሀብት ናቸው። እስማማለሁ፣ በእርግጥ እስማማለሁ። አዎ። ስለዚህ ይህን ታማኝነትሽን የሆነ ነገር ብትጀምሪ ሰው በቀላሉ አምኖሽ ሊጀምር ይችላል። ነገሩ ልክ ነህ። ምክንያቱም አላቀረብኩት ነበር ይሄንና ልክ ነህ። እንደዚህ ያልኩበት ምክንያት ደግሞ ልክ ነህ። ታማኝነት ትልቅ ቫልዩ አለው ከምንም በላይ። ለምን መሰለህ እንደዚህ ያልኩህ? አሁን የሆነች ልጅ አለችና አታቀኝም ስልክ እንዲህ በአካል ተገናኝተን ምናምን ስለኔ ፐርሰናሊቲ አታውቅም። በቪዲዮ በምታይ በማውረው ነውና
ሪል ስቴት አላትና ከዚህ በፊት አንድ ዙር ከፍላለች። አሁን ሁለተኛ ዙር ልከፍል ነው። ከዚህ በኋላ መጨረሻ ዙር ነው የሚጠበቅባት። ስለዚህ በአሁኑ ዙር የምከፍለው 2 ሚሊዮን ብር ነው። ከዛ እልካለሁ ምናምን ብላኝ ማለት እኔ ግራ ገባኝ። ማለት እንዴት ዝም ብለሽ ትልኪያለሽ ለሰው ብር? እንዴ ደግሞ ሁሌም እንደዛ ነው የምለው። ለምን ዝም ብላችሁ ብር የምትልኩላ ነው የምለውና እኔ አምንሻለሁ ከምንም በላይ ስትለኝ እዛ እሺ አልኳት ዝም ብዬ ማለት ነውና ብር ላከች፣ በ2 ሚሊዮን ብር ላከች። ስለዚህ አሁን ምንድነው ማድረገው እኔ ቀጥታ በባንክ ሄድና አስተላልፍና የከፈልኩበትን ደረሰኝ ለሷ ልክላታለሁ። ከዛ እነሱ ጋር ኮሚኒኬት አደረግና የሚሰራ ደረሰኝ ወረቀት አለ ከሌ ይሄን ያክል ብር በዚህ አስገብታለች ሚል ማለት ነው። እና ገረመኝ። 2 ሚሊዮን ብር ማለት በጣም ብዙ ብር ነው በነገራችን ላይ። እና እኔ ራሱ መቼ ነው በነገራችን ከሳምንት በኋላ መክፈል ትችላለሽ የኔ እናት፣ እኔ ሰኞ ነው ማስገባለሽ። ይሄ ብር ከራሴ ተቀምጦ ራሴ ያልሆነ ብር መጨረቅ አልፈልግም ነው ያልኳት። እና ልክ ነህ አሁን ካመጣኸው ሐሳብ ማለት እንዴት እያልኩ ነበረ በውስጤ ሳስበው፣ ግን ልክ ነህ አላሰብኩትማ። አዎ ትክክል ነው። እንግዲህ ዛሬ በጣም ትልቅ እቅድ ይዤላት ነው የመጣሁኝ። ይሄን ቪዲዮ ከመስራታችን በፊት በጣም ለረጅም ሰዓት አወርተንበታል። ይሄን ነገር እንድታዩዋለሽ ብዬ በጣም ሰፊ ሰዓቶችን ወስደን እንዴት መስራት ትችላለሽ የሚለውን ነገር እቅዶችን በነገራችን ላይ ዛሬ 3ኛ ቀናችን ነው ወይዘው እሺ ቪዲዮ ስንሰራላችሁ እሱ ከኔ ጋር ከሆነ 3ኛ ቀኑ ነው ዛሬ። እና በጣም ብዙ ትምህርቶችን ወስደን ነው ወደ እናንተ ለመምጣት ያሰብነው ማለት ነው። አዎ በጣም ብዙ ነገሮችን ተመካክረን በጣም ብዙ ነገሮችን ሰርተን ከዛ በኋላ ወደ እናንተ የመጣ ነው። እስኪ ሳባ ይህን ነገር መጀመር አለባት የምትሉ ሰዎች ኮሜንታችሁን እናየዋለን። ኮሜንት አድርጉ። ምንድነው መጀመር ያለባት? እንደነገርኳችሁ ዩቲዩብን ወደ ትልቅ ድርጅት መቀየር። አሁን አይታችሁት ከሆነ ሸቱ መለሰ ዩቲዩብን ወደ ትልቅ ድርጅት ቀይሩት። በጣም ብዙ ስራዎች ይሰሩበት ነውና አሁንም እኔ የምፈልገው እሷ ላይ 4 ስራዎች እንድትሰራ ዩቲዩብን ወደ ትልቅ ድርጅት ቀይረሽ 4 ስራዎች እንድትሰሪ። ዛሬ ላሳካ ይችላል፣ ግን ዛሬ ጀምረሽ የገነባሽ ትሄጃለሽ። ዛሬ ጀምረሽ ትሄጃለሽ። ለምሳሌ እንደነገርኩሽ 4 ስራዎችን በቋሚነት እንድትሰሪ ይፈልጋለሁ። ከቅዶች ውስጥ ያቀድኩት 4 ስራዎች ነው። አንደኛ ቁም ነገር ያላቸው ይዘቶችንና በጎ አድራጎት ይዘቶችን ትሰሪያለሽ። ሁለተኛ መዝናኛና ጉብኝት። ሶስተኛ ደግሞ ስራ ፈጣሪ ወጣቶችን ማበረታታት እና የስራ ፈጣሪዎችን ተሞክሮ ለተመልካቾች ማጋራት ከተለያዩ ለምሳሌ ከአረብ ሀገር ሴቶች ከተለያዩ ወጣቶች ሊሆን ይችላል፣ እሱን ማጋራት። በአራተኛ ደረጃ ደግሞ ገንዘባቸውን የት ቦታ ላይ ማዋል እንዳለባቸው ገንዘባቸውን አላስፈላጊ ቦታ ላይ እየተበሉ ያሉ ወጣቶች አሉ፣ በተለይ አረብ ሀገር ሴቶች እና ለነሱ ስፔሻል የሆነ ምክር ብታዘጋጅላቸው ብዬ 4 ፕሮግራሞችን አዘጋጅቼልሻለሁ ማለት ነው እንደቅድና እነዚህን ቢያንስ በወር አንዳንዴ ታደርጊያለሽ። በወር 4 ፕሮግራም መስራት ይኖርብሻል ማለት ነው እና ይሄ ነው ያስኩት እቅድ ማለት ነው። አሁን ብዙ ሰዎች ማለት ብዙ ታለንት ያላቸው ልጆች አሉ። ግን ታለንት ኖሯቸው ታለንት ስላችሁ ለምሳሌ ሳይማር ምንም ሀ ብሎ ፊደል ሳይቆጥር በጣም ማይንዱ ሰፊ የሆነ ሰውና ይሄ እግዚአብሔር በተፈጥሮ የሰጠው ችሎታ አለ ያነሰው ግን ያንን ለማድረግ ደግሞ በሶሻል ሚዲያዎች መጥቶ ነው ያንን ማንጸባረቅ ያለበት። ግን አሁን ብዙ ሰው ዩቲዩብ መክፈት ይከብደዋል ይመስለኛል። አሁን ብዙ ሰው የሚጠይቀኝ እኔን ማለት ነው እንዴት የሚከፈት ምናምን ስላቸው ሲሉኝ ዩቲዩብ እኮ በጣም ቀላል ነው ለመክፈት፣ ምናልባት ሞኔታይዜሽን ሴታፕ ለማድረግ ነው እንጂ የሚከብዳችሁ ዩቲዩብ ለመክፈት በጣም ቀላል ነው። ስለዚህ ዩቲዩብ ቻናል እንዴት እንከፍታለን የሚል ብዙ ሰው ሰርቷለኝና ያንን ከፍታችሁ በአንደኛው ስልክ እያያችሁ በአንደኛው ደግሞ አስተካክሉላቸዋለሁና ብዙ ሰው ግን እምቢ ያላቸውና ወይም ደግሞ ሊሳካላቸው ያልቻለ ሰው አለ። እና አሁን ብዙ ሰው ድምጣና አስበው እንግዲህ ከኮምቦልቻ ድረስ ባህር ዳር መጣ፣ ከኮምቦልቻ ድረስ አዲስ አበባ መጣ ዩቲዩብ ቻናል እንድከፍትላት ያንን ሁሉ መንገድ ተጉዛ መምጣት የምትፈልግ ሰው አለች። ግን ለምን ያ ይሆናልኝ? ስለዚህ ከዚህ በኋላ ምንድነው ያሰብኩትኝ አጠር ያሉ ቪዲዮዎችን ለነሱ የሚጠቅም ቪዲዮ ለምሳሌ እንዴት ዩቲዩብ ቻናል መክፈት እንዳለባቸው ባጭሩ፣ ከዛ በኋላ እንዴት መስራት እንዳለባቸው። አሁን እኔ ስሰራ ዩቲዩብ መጀመሪያ 20 ቪዲዮዎችን ሰርቼ 20ዎቹን አጥፍቼ 23 ቪዲዮ ሰርቼ እየጠፋኝ እንዴት እንደምል ግን አይ በቃ እኔ አልችልም ብዬ ወደ ኋላ አልቀረውም። በ23ኛው ግን ቆንጆ ጥርት ያለ ወሬ ማውራት ጀመርኩ ማለት ነው። እኔ ኮልታፋ ነኝ። አማርኛ ትንሽ እንደ አማርኛ ተናጋሪ ጥርት ያለ አማርኛ እንደማልናገር ታውቃላችሁ። ግን ከጊዜ ወደ ጊዜ ራሴን እያሳደግኩ መጥቻለሁ በእንትን ማለት ነው። እኔ ሰውን አልፈራም። ሰው የሰው ልጅ አከብረዋለሁ እንጂ ሰው የፈለገ ነገር ቢል ሰውን አልፈራም። ለሰው ልጅ ክብር አለኝ፣ አከብረዋለሁ። እኔ በህይወቴ ታውቃላችሁ ማንንም ተናግሬ ማንንም ተሳድቤ ስለሰውም አይመለከተኝም። ሁሌም ስራዬና ስራዬ ላይ ብቻ ነው የምሰራው ማለት ነው። ግን ስራችሁን ስትሰሩ ደግሞ ሌላ ሰው ደግሞ አንዳንድ ጊዜ እናንተን አውቆ እንትን ለማለት የሚመጣ ሰው አለ። ግን እኔ ንቄን የምተው ምንም አይነት ነገር ለምን ራሴን እናንተ አሁን ከመጣው ሰው ሳባን አውቃታለሁ ከሚለው ይልቅ ከድሮ ጀምሮ ሳባ ማንነቷን ስለምታውቁ ማለት ነው። ስለዚህ እንደዚህ አይነት ምርጥ ቤተሰብ ስላለኝ ደግሞ እኔ በእናንተ በጣም ነው የምኮረው። በነገራችን ላይ ስንቶቻችሁ የሐሳብ ነበራችሁ ዩቲዩብ እየሰራችሁበት አይደለም፣ በተለይ ደግሞ አሁን ላይ እየቀዘቀዘች ነው ያለችውና
ለምን እስኪ ዩቲዩብን ወደ ትልቅ ድርጅት አትቀይረውም የሚል ስንቶቻችሁ ሐሳብ ነበራችሁ? እስኪ ሐሳባችሁን ኮሜንት ላይ አስቀምጡ ማለት ነው። በጣም በዚህ ጉዳይ ትኩረት ሰጠናችኋል። አሁን በቀጣይ ቪዲዮ እንግዲህ የምንገናኘው በደንብ ይሄን ነገር አስባበት ወስናበት ዝግጅት አድርጋ ዝግጅቶቿ ምን እንደሚመስሉ ከስልጠናው ምንም እንዳገኘችና የተለያዩ ነገሮችን በቀጣይ ቪዲዮ እንመጣለን ማለት ነው። እስከዛ ድረስ ሰላም ቆዩ። እናመሰግናለን ክቡራን ተመልካቾች። በቀጣይ ቪዲዮ ደግሞ ምን ማድረግ አለብን የሚለውን ይሄ ለእናንተ የሚጠቅም ስለሆነ ሁላችሁም ደግሞ ለምንድነው ከዩቲዩብ የጠፋሽው ጠፍተሻል በሰላም ነው ወይ እየሰራሽ አይደላሽም የምትሉ በጣም ብዙ ሰዎች አሉ። በእርግጥ አሁን ደግሞ ከሚዲያ ጭራሽ ማለቴ አጫጭር ቪዲዮም እየለቀቅኩ አይደለም። 1 ወር በላይ ሆኖኛልኝ። ለዛም ደግሞ ገዳም ስለነበርኩ ነው። እና ገዳም ኖራችሁ ስትመጡ ደግሞ የሆነ ከራሳችሁ ጋር ማውራት መማከር ያለባችሁ ነገር አለ። ቀጥታ እንደመጣው ዩቲዩብ ቀጥታ እንደመጣው ቪዲዮ መስራት አሁን አበሻ ቀሚስ ራሱ እየለቀቅኩ አይደለም፣ እየሰራው ነው። በደንብ እየሰራን ነው። ግን አሁን ፕሮሞሽን እየሰራው አይደለም። ግን ከ2 ከ3 ቀን በኋላ ግን ራሴን በደንብ እንትን አድርጌ በሰፊው እመጣላችኋለሁ ማለት ነው። ለዛ ነው የጠፋሁት። ራሳችን ማዳመጥ ራሳችን ምን ያስፈልገኛል ሞር ደግሞ ከዛ ቦታ ደርሳችሁ ስትመጡ መንፈስ ቅዱስ ይቀርባችኋልና የተሻለ ፈጠራ የተሻለ ህይወት የተሻለ ከአንድ ስቴፕ 2 ስቴፕ ታድጋላችሁ ማለት ነው። ስለዚህ ያን ነገር እንትን ይዤ መጣ ይሆናል። መልካም ጊዜ። እወዳችኋለሁ፣ አከብራችኋለሁ። በቀጣይ እንመለስ። እሺ